የበፊቱ እሺ መጣሽ እና ወገኖች እንግዲህ ወደ ኦርቶዶክስ ሌላም በስነ ምግባር የሚባረሩ አሉ ይመጡላችኋል ተቀበሉልን ይህ በስነ ምግባር ሲባረሩ እንግዲህ መምጣታቸው አይቀርም ኤሊ እንደነበርክ ክርስቶስ ተንሥአ እሙታን ተርጉምልኝ በአማርኛ ወዳጄ ክርስቶስ ከሙታን ተለይቶ ተነስቷል ቋንቋ እውቀት አይደለም ቤሊቆ የኢየሱስን ስም አያውቅም ቤሊ ስለ ቋንቋ አይደለም ቋንቋ እውቀት አይደለም በነገራችን ላይ መግባቢያ ነው እንጂ እውቀት አይደለም እኔ ክርስቶስ ከሙታን ተለይቶ ተነስቷል እንደሱ ባለኝ አሜን እላለሁ እንደሱ እኛ እምነታችን ነው ይሄ አይ በቋንቋ ሳይሆን አሁን በአማርኛ ብትነግረው ህዝቡም ራሱ በአማርኛ እኮ ቢነገረው የሁሉ ህዝብ አይወጣም ነበር ይሄን ማውቅ ክርስቲያን የለም ሸፈንፈን ስለሚደረገው ይሄን ያውቃል ክርስቲያን አይዞ ይሄ 90% አያውቅም ይሄ ሰላምታችን ነው ሁሉ ጊዜ ትንሣኤን 50ውን ቀን እስከ ጳራቅሊጦስ ድረስ ለኛ ደስታችን የደስታችን ጊዜ ስለሆነ ይሄን እናውጃለን ከሰላምታ በፊት ስለ ክርስቶስ ከተኛ ይወል 98% ምእመኑ አያውቅም እንደው ከላይ አገልጋዮቹ ካላልኩ በስተቀር አያውቅም ባልሰራው ጥናት ዝም ብለ 98 ምናምን ኖረንበታል አይደለም እንዴ አሁንም እኮ ታች ነን ያለነው ወዳጅ ምድር ላይ ነው እኔ ታች ያለው ክርስቲያን ምንም ማላቅ ተራ ክርስቲያን አቃለው ይሄን አንተ ጥናት አላውቅም ታች ያሉ ሰዎች ይፍረዱ እኔ ታች ያለሁኝ ነው ይሄው ከታች ከፈለክ ሊጽፉልህ ይችላሉ እንዳለ አምጥተው እዚህ ቲክቶክ ላይ ነው እንደ ኢትዮጵያ ኦርቶዶክስ ብዙ ሚሊዮን ነች ቲክቶክ ላይ ያለ ህዝብ ነው አሁን ታች ያሉ ስትል ነበር አሁን ደግሞ የትም እኔ እኮ ታች ያሉ ማለት እዚህ ያሉ 100 400 ሰዎች ማለት ነው እንዴ ቤሊ ይኸውልህ ከሐሜት ውጣና ስለ እውነት ተናገር አሁን ሐሜት ምንም አይሰራ አሁን እሺ አንተ አሁን ከመጣ ቀደም ደም ያለውን የሰራው ጥናት አይደለም ስለዚህ አሁን ለሁለታችንም እንደው ደስታ ነው አይደል ያወራሁኝ ያለሁት ክርስቶስ ከሙታን ተለይቶ ተነስቷል በታላቅ ኃይልና ስልጣን ይሄን አሜን ክፋት የለውም እሱን አሁን በግዕዝ አርጎ እንደ አዋቂ መቆጠር ነው እኮ ነው ክፋት ያልኩት ኧረ እኔ አሁን አዋቂ አርገህ ቁጠረኛ አላልኩም ለምን እኮ ሳቀብኝ ግዕዝ አያውቅም ብሎ ሳቀብኝ ቤሊ ምንድነው ግን በቃ ሐሜት እናንተም ብቻ ደስ የሚልህ ቤል ያስገባል ነው አላማ ቆይ ቤሊ አንዴ ቆይ ሰው ላልናገር ሶሲ ተናስተልኝ ሚውት አድርጓ ሶሲ እህታችን ሶሲ ምናልባት ስራ ላይ ልትሆን ትችላለች ትንሽ ለማንኛውም ቤሊ አንተን አሁን ደምረውን እንደዚህ ተባረረ ስትለው እስካሁን ድረስ ያደረገ ያለው እንቅስቃሴ ግን ምስክር ነው አሁን እኔ አላቀውም ደምረውን እዚህ ቲክቶክ ምን ምስክር ነው አሁን አንተ ስትባረር ታዲያ የት ትሄዳለህ ትክክል ያልሆነው ነው ትክክል ነው ትላለህ አይደ ታስቃለህ በስነ ምግባር ደግሞ በስነ ምግባር መግለጫ ወጥቶበታል አልሰማህም እና ታዲያ የትኛው ስነ ምግባር ነው መግለጫ ወጣበት መግለጫው ስነ ምግባር በሙሉ አሁን ቲክቶክ ላይ በሙሉ ደምረው ነው ሁሉ አመጣቀዋለ ምን ወንጌል ስጡኝ ከማለት ውጪ ስነ ምግባር እንዴ አንዱም ከዘ ተከሰሰበት ወንጌልን ለጥቅምና ለመሸቀጫ ተጠቅሟል ነው ይኸውልህ አንተ ከታችም ሆነ እዚህም ገብተህ ከማዳመጥ ይልቅ ሐሜት ላይ ስለምትሆን እንጂ ቤተክርስቲያኗ ያወጣችው መግለጫ እኮ ነው ምነግርህ ይኸውልህ እኔና አንተ ከመግባታችን ቆይ እስቲ አዳምጥ እባክህ እኔና አንተ ከመግባታችን በፊት እንኳን ከአንድ ልጅ ጋር የተነጋገረው ቃል ቢያንስ ስለ ወንጌል ስለ እግዚአብሔር ቃል አባረረው እኮ እንዳይናገር አድርጎ አባረረው እንዴ ልጁ አንድ ነገር ሳይናገር
አካልቦ ዳቆንም የማይሆን ነገር ተናግረው ወረዱ ይረፍድብኛል ብለው እንደዚህ አይነት ማታለል አለ ያሉ ሰዎች መስከር ነው ኧረ አይደለም ማታለል ነው እንዴ የሆነ ነገር ተናግሮ ደምረውም ሊናገር ሲል አባረረው ልጁን እንደዚህ ይደረጋል እንደዚህ አይነት ውይይት አለ እንዴት ነው ግን ጴንጤ አይደለም እንደዚህ በማጭበርበር ቢሰራው ወንጌል እኮ የለም ክርስቶስ እኮ እውነት ነው ወዳጅ አዳም ምንድነው ቆይ ጴንጤ ሲኮን ማዳመጥ የሚባል ነገር የሚከለክላችሁ ነገር አለ እንዴ ስናዳምጣችሁማ እንዴት እንዳስወረደው ልጁን አይታል ይኸውልህ ፖለቲካ ሰርቶ አባረረው እኮ ልጁን ይከድናል እንዴ ስናዳምጣችሁ እንዴ ስማኝ እውነቴን እኮ ነው አንተም ብቻ አይደለም ብዙዎቹን በቃ ልክ ጆሮአቸውን ይደፍንና አፋቸውን ብቻ ይከፍታል መንፈሱ ምንድነው ይኸውልህ መቅለስለስ ባይዘው መንፈሳዊነት አይደለም አረባካ አዳም ተረባክ ማን ተቅለሰለሰ እኔ አሁን ተቅለሰለስኩኝ ወንድሜ አይደለም መንፈሳዊነት ማለት እውነት መናገር ነው እንጂ የሆነ ቀስ ብሎ በተለያየ ቦታ ላይ ተገናኝተናል ስታወራም ሰምቻለሁ ትልቅ ሰው እንደሆንክ እባክህን እንደ ትልቅ ሰው አውራ በወንጌል ስም ይሁን ደምረውንም ብትቀጥሩ በዛ ብትሉ ወንጌል አይቆምም ምን ከላይ ከጳጳሳት እየጀመረ ነው ወንጌል ምንም ጭራሽ ወንጌል ሊቆም አይችልም ምን የምነግርህ በፍጹም በዚህ ምድር ላይ በፍጹም የክርስቶስ ወንጌል ሊቆም አይችልም ተስፋ በነገራችን ላይ ማለት ነው ተስፋ እኔ የዛሬ ዓመት በተለይ የዛሬ 2 ዓመት ንግግሬ አያምር ምን እንደማወራ አይሰማ ምን እንደምላይ በጣም ማስጠላ ሰው ነበር ባይገርም አሁን ሰው ወደደ ቤት ገብቼ ካንተ ጋር በዚህ ጉዳይ ብቻ ተጣልቼ ነበር ትዝ የሚልህ ከሆነ እኔ ጋር ክርስቶስን ስታወራ ሰው ይጠላል ስለ ፍጡር ካወራ ይወዳል አንድ እሺ ከሌጋር ቶን ምናምን አልኩኝ በጣም እንደውም ተበሳጭቼ ነበር ምስክር ነኝ እኔ ራሱ አዎ ታውቃለህ በጣም አሁንም ከቤሊ በላይ ለዚህ ነው ዋጋ መከፈል ቤሊ የሆነ ደሜ በፍጹም እንደዛ ተጭበረብርም ክርስቶስን ክደ ፍጡር አመልካለሁ ይያልክ ለፍጡር ሰግዳለሁ ይያልክ ደሞ ዋጋ ትላለ እንዴ እኔ ወር ሰላም ነገር ለፍጡር ሄደ ለመስገድ እኮ ነው እየፈረምክ ያለው መቼም አልሰግድም ለፍጡራን መንፈሶች አሰግድም ታች ስሙ ወገኖች አሰግድም የጮኸ ሁሉ ጌታ ሆይ ያለ ሁሉ መንግስተ ሰማያት የተክለሰለሰና ደግሞ ስለዚህ ለፍጡራን መንፈሶች አይሰገድም ቤተክርስቲያን አንድ ጥያቄ ልጠይቅህ ጠይቀኛው ጥያቄ ሲል ጠይቀው እስቲ ስለ ክርስቶስ ትንሽ አገባችሁ እሺ ቤት ነው አያገባችሁ በሬሰው ስለዚህ ወገኖች ለክርስቶስ ቤዛ ሲባል ምን ማለት ነው ትርጉሙ በቃ ልንገርህ በደንብ እስቲ ኦኬ ወገኖች ክርስቶስ በአዳም ምክንያት የመጣብንን ኃጢያት በደል አስወግዶ ስለኛ ምትክ ሆኖ በቀራኔው መስቀል ላይ ተሰቅሎ ዋጋ ከፍሎ ክርስቶስ ስለኛ ቤዛ ሆኖ አድኖናል ደሙን አፍስሶ በቀል የተገኘ አይደለም እኛ እንደምንለው እንዲ በግርግር ለሌላ ሰው ምንሰጠው አይደለም በክርስቶስ የመስቀል ጣር የመስቀል ስቃይ የተገኘ ነው ወገኖች ይህንን መካድ ክርስቶስ እንደተሰቀለው ነው በመስቀል ላይ የተሰቀለው ኢየሱስ ክርስቶስን ዞር አድርጎ ሌላ ቤዛ ማምጣት በጣም ምን ፍቅዳ ነው ቆይ ስማኝ አሁን ራሱን ሳይሆን ራሱን ነገር ቆመን የምንነጋገረው ነገር ነው ይሄ ቲክቶክ ስለሆነ አይደለም እግዚአብሔር የሚፈርድበት ስለ ይወድ በአደባባይ ስለኔ ያላፈረውን ብሏል ጌታ ስለኔ በአደባባይ ልናገር ኢየሱስ ክርስቶስ ወገኖቼ ቤዛችሁ ነው ሌላ ቤዛ የለም ሌላ አዳኝ በተለይ የዓለም ቤዛ ሌላ የለም ሰማኝ ክርስቶስ ቤዛው ሲባል ትርጉሙ ምንድነው ስትሬት ንገረኝ ስለኛ ምትክ ሆነ የኛን ኃጢያት ተሸከመ በእርሱ እኛ በእርሱ ሆነን እግዚአብሔር ጽድቅ ነው ዘንድ ኃጢያት ያላወቀው ስለኛ ኃጢያት አደረገው ይላል መጽሐፍ ቅዱስ ስለዚህ ክርስቶስ ስለኛ ኃጢያት ሆኖ እኛን ከኃጢያት ትዳ አውጣ ስለዚህ ይሄንን ማንንም አንሰጥም ለሌላ አንሰጥም
እሺ አንድ ሁለት ነገሮችን ስናገር ቤዛ ማለት እንግዲህ ክርስቶስ ቤዛ የሆነው መስቀል ላይ ነው አይደል? ልክ ነኝ አይደል? መስቀል ላይ። ስለዚህ መስቀል ላይ ቤዛ ሆነ ከተባለ ደሙን አፈሰሰ ማለት ነው አይደለም? መስቀል ላይ ደሙን አፈሰሰ፣ ስጋውን ቆረሰ ብንል ስጋውን የቆረሰው ደሙን ያፈሰሰው እኛን ለማዳን ነው አይደለም? ትክክል፣ እኛን ለማዳን ነው። ስለዚህ ክርስቶስ ቤዛ ሆነ ሲባል መስቀል ላይ ደሙን አፈሰሰ፣ ስጋውን ቆረሰ ነው ትክክለኛው ትርጉም ብዬ አምናለሁ። ልክ ነኝ? እሺ፣ ለኛ ምትክ ሆነ ማለት ነው። አዎ፣ የኛን ሞት ሞተ። ምክንያቱም ለኛ ነው የመጣው። የሞተውም ለኛ ነው። የሞተውም ደግሞ በመስቀል ነው። ቤዛ የሆነው በመስቀል ላይ ነው። በትክክል አይደል? ትክክል። ልክ ነኝ? ትክክል። ምክንያቱም እሱ ከሰማይ የወረደው የኛን ዘላለማዊ ሕይወት ሊያሰጠን ስለሆነ ነው ቤዛ የሆነው። አሁን የኦርቶዶክስና የእናንተ ልዩነታችን ምኑ ላይ መሰለ? እና ከተሳሳትኩ ታርመኛለህ። ልዩነታችን የኛ ቤዛ ነው ብለን ከመናገር አልፎ በተግባር እንቀበላለን። እና በተግባር እንዴት ነው የምትቀበሉት ብለህ ካሰብክ ክርስቶስ በመስቀል ቤዛ የሆነልን ቤዛ ሆነ ስንል እንግዲህ ስጋውን ቆረሰ፣ ደሙን አፈሰሰ ነው። ስለዚህ ቤዛ የሆነልንን ያፈሰሰልንን ደም የቆረሰልንን ስጋ እንወስዳለን። ምክንያቱም የዘላለም ሕይወት ይሰጣል ብለን ማለት ነው። እና የሱ ቤዛ መሆን ከሰጠነ ከሳክራመንቶች አንደኛው ከአምስቱ አዕማደ ምስጢራት ከአምስቱ አዕማደ ምስጢራት ቀይ እያበራ ነው እንትንህ ቀይ እያበራብን ነው። ያንተም እያበራ ነው ቀይ። እሺ፣ ግን ይሰማል አይደል ድምጼ? ኦኬ። ስለዚህ ከምስጢራት አንዱ ምስጢረ ቁርባን ይባላል። ስለዚህ ምስጢረ ቁርባን ማለት ክርስቶስ ደሙን ያፈሰሰው መስቀል ላይ ቤዛነቱን ለኛ ቤዛ ስለሆነ ደሙን ስላፈሰሰ ስጋውን ስለቆረሰ ቤዛ ሆነ እንላለን። ያ ቤዛነቱ ደግሞ ለኛ አንደኛው ምስጢራት ነው። ያ ደግሞ ምስጢረ ቁርባን ይባላል። ስጋውን ደሙን የምንጠጣበት ስጋውን የምንበላበት ማለት ነው። የኛ ቤዛ ክርስቶስ ቤዛ ሆነ ስንል እስከዚህ ነው። ዝም ብሎ ማውራት ብቻ ሳይሆን ወይም ደግሞ ቤዛ ነው ብለን ከመናገር ባለፈ በተግባር እንደዚህ ነው የምንወስደው። እና ቤተክርስቲያናችን ክርስቶስ ቤዛ የሆነላችሁ የዘላለም ሕይወት እንዲሰጣችሁ ነው ብላ የምታስተምረን። ለምሳሌ መጽሐፍ ቅዱስ ላይ ላውጣልህ እና ክርስቶስ ምን ይላል መሰለ? ዮሐንስ ወንጌል 6 ቁጥር 51 ላይ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። እና ይሄንን ለደቀ መዛሙርቶቹ ነው የሚላቸው። እና አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርስ ተከራከሩ ይላል። እንዴት ስጋውን ሊሰጠን ይችላል ብለው ተከራከሩ ስላልገባቸው ማለት ነው። ደሚዮ ሚውት አርጋ እንዴ ሰላም ነው። ደውልሽ ነበር? ደሚዮ ሚውት አርግልኝ። ደውልሽ ነበር? ደሙ ሚውት አርጋ አይሰማም። እና ቤሊዬ እንዴት ስጋውን እንዴት ሊሰጠን ይችላል ብለው ሁሉም ተማከሩ። ልክ እንደ ኒቆዲሞስ እንዳለው ማለት ነው። ሰው እንዴት ከተወለደ ካረጀ በኋላ እንዴት ከእናቱ ሆድ ገብቶ እንደ አዲስ ይወለዳል ብሎ እንደጠየቀው እንደዛ ሆኑ። ክርስቶስም ምን አለ መሰለህ? ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ይሄ ነው የክርስቶስ ቤዛነት ለኛ። ስለዚህ ክርስቶስ ቤዛ የሆነው ራሱን አሳልፎ የሰጠው ደሙን ያፈሰሰው ስጋውን የቆረሰው እኛ የሱን ደም እንድንጠጣ የሱን ስጋ እንድንበላና
የዘላለም ሕይወት እንድናገኝ መጨረሻ ላይም እንዲያስነሳን ነው። ይሄ ነው ቤዛ የሚባለው እንጂ ክርስቶስ ቤዛ ሆነ ተሰቅሏል ብቻ ብለን እንድታልፍ አይደለም። የተሰቀለው ሌላ የዓለም ቤዛ አለ። አሁን አንተ ባልከኝ ልስማማና እንደው ለጊዜው በመስቀል ስራ ሌላ የለም። በመስቀል ስራ ሌላ የለም። ለምሳሌ አንድ የዓለም ቤዛ ሌላ የዓለም ቤዛ ቆይ ወንድም ወደሱ የዓለም ቤዛ እሺ ወደሱ ልመጣልህ ነው። እሺ አንዲት ኤግዛምፕል ብቻ ልስጥህና ወደዛኛው ልለፍልህ። የማቴዎስ ወንጌል 26 ላይ ልሂድልህና ለሐዋርያት እንግዲህ ያው በዛን ሰዓት ለደቀ መዛሙርቱ ሲያስተምራቸው ነው። የምታስተውሰው ከሆነ ሁለት ዳቦ ሁለት አሳና 5 እንጀራ ብቻ ነበራቸውና ያንን ባርኮ ካበላቸው በኋላ ከዛ በኋላ መጣው ተሰብስበው መምህር እንዴት ወደዚህ መቼ መጣ ብለው ሲጠይቁት ነው የተደረገ የንግግር። ምክንያቱም ክርስቶስ ምን ይላል? እናንተ የምትፈልጉ ለምግብ ብቻ ነው እንጂ ምልክት እያያችሁ አይደለም የምትመጡት። ስለዚህ እናንተ ምግብ ስለበላችሁ ስለጠገባችሁ ነው ብሎ ትክክለኛው ምግብ እኔ ነኝ እያለ ያስተማረበት ነው። እና ነገር ግን ስላልገባቸው እንትኖቹ ተበተኑ፣ እዛ የነበሩት ደቀ መዛሙርቶች። ከዛ 12ቱን ሐዋርያትም እናንተ የምትሄዱ ትፈልጋላችሁ ወይ ብሎ ጠይቋቸው፣ እኛማ የእግዚአብሔር ልጅ እንደሆንክ እናምናለን ብለው ነው የተከተሉት። አሁን ወደዚህኛው ልምጣል። ያኔ ያስተማራቸው ነው። እዚህኛው ደግሞ ተላልፎ ሊሰጥ ሲል ነው። ተላልፎ ሊሰጥ ባለበት ምሽት ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። በዛን ሰዓት ያስተማራቸውን እዚህ ጋር ነው የሚነግራቸው። ይህ ስጋዬ ነው። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠ እሱ ነው። ስለዚህ ክርስቶስ ቤዛ ከሆነ ቤዛ ነው ብለህ ካመንክ ደሙን ያፈሰሰልህን ደም መውሰድ፣ የቆረሰልህን ስጋ መውሰድ የዘላለም ሕይወት ያሰጣል ብሎ የተናገረ ራሱ ክርስቶስ ነው። ስለዚህ ቅዱስ ቁርባን የምንወስደው ለዛ ነው። ስለዚህ በየኛ ቤተክርስቲያን ቤዛ ነው ብላ ስትወስድ ዝም ብላ በንግግር ብቻም አይደለም። እኛ ቤዛነቱን የምንገልጽበት መንገድ ይሄ ነው፣ ከንግግር አልፎ። አሁን ለምንድነው ሌላ ሰው ቤዛ የሚባል ወደሚለው እንምጣ። ቤልዬ እንግዲህ ቤዛ ሳይሆን የዓለም ቤዛ በሚለው አስተካክል። እሺ ያው ቤዛ ይሆናል። ለምሳሌ ለእስራኤል ቤዛው ነው የተሾመ አለ። ስለዚህ ስለ ዓለም ቤዛ ነው የምናወራው እንጂ አሁን ሌላ ብሎ ቤዛ ስለተባሉ ነገሮች እንዳትጠቅስልኝ። ዓለም ቤዛ ስለሚለው ነው። ችግር የለውም እንዲገባ ነው። ምክንያቱም ለምሳሌ አሁን ክርስቶስ ሙሴን መረጠው። የመረጠው ግን ለማን ነው? ለእስራኤል አይደል ቤዛ አድርጎ የላከው። ልክ ነኝ አይደለም? ከተሳሳትኩ አርመኝ ቤልዬ። አዎ ስለዚህ ስለ ዓለም ቤዛ አውራልኝ። የዓለም ቤዛ ተባለ። ክርስቶስ ደግሞ ቅድስት ድንግል ማርያምን የመረጣት ቅድስት ድንግል ማርያምን መርጧታል አልመረጣትም? መርጧታል አይደል? በማጸኗ ለማደር። አዎ እንግዲህ ክርስቶስ ሁለቱንም መርጧቸው ነው። ሙሴንም መርጦት ነው፣ ቅድስት ድንግል ማርያምንም መርጧት ነው። ቆይ አንዴ ቢኒዬ አውቄያለሁ። እዚች ጋር ቆይ አንዴ ችግር የለውም በኋላ እኔ አትግባ እያወሩ ነው እሳቸው። አውቄያለሁ። ቆይ አንዴ እንደማመጣ ሰው ምን መሰለህ አሁን ቅድስት ድንግል ማርያም ራሳቸው አንዴ እናውራና ቆይ እስቲ አንዴ እናውራ። ይቀጥልሽ። አይ እኔ በሌን እያስቆል ተስፋ ያውራ እሱ ጥሩ እያስተማረን ነው። ችግር የለውም ስንጨርስ ትገባለች። ችግር የለውም። እና ቤሊ ሁለቱንም የመረጣቸው ማን ነው? ክርስቶስ ነው አይደል? ትክክል። አዎ እግዚአብሔር ነው የመረጣቸው። ስለዚህ አሁን ሙሴን የመረጠው ለእስራኤል ሕዝብ ነው። ስለዚህ ደግሞ ከመረጣት በኋላ በማጸኗ አደረ። ነገር ግን ከሷ የተወለደው ልጅ ግን የምናዳኝ ነው የዓለም ትክክል ነው። ልጇ ነው ቤዛ የሚባለው የሚለውን እኮ ሁላችን ላይ እንስማማለን። ቤዛ ልጇ ነው የተባለውን እኮ እንስማማለን። ልክ ነው። አሁን ምን መሰለ ስለመመረጧ የተመረጠችውም ደግሞ
ዓለም እንዲድንባት እንጂ የተወሰነ ወይም ደግሞ እስራኤል ብቻ እንዲድንባት አይደለም። ስለዚህ ዓለም እንዲድንባት ስለሆነ ለዓለም ነው ተመርጣ እኛን ወክላ ነው እዛ ጋር የተገኘችው ክርስቶስ በማጸኑ ያደረባት። ስለዚህ ለዓለም ውክልና ያለችው ነው ያልከኝ። ኦፍ ኮርስ አዳኝን ነው እንጂ የወለደችው። ስለዚህ አዳኙ ደግሞ አዳኝ የሚያድን የወለደችልን የኛ ውክልና ወይም ያው ስሙን ቀደም ነግሬያለሁ። የክርስቶስ ቤዛና የሌሎች ቤዛ ልዩነቱን እኮ አስቀድሜ ነግሬያለሁ። የክርስቶስ ቤዛ ከሌላ ሰው ጋር አይገናኝም። ኢቭን አምልኮት ነው እኛ ጋር የክርስቶስ ቤዛነት ዝም ብለ ቤዛ ነው ምናምን ብለ የምታልፈው አይደለም፣ አምልኮትም አለው። ስለዚህ የዓለም ቤዛ ወልዳለች ነው ያልከለው እንጂ የዓለም ቤዛ አይደለችም። በነገር ላይ ቤሊ አንድ ነገር ልንገር። ለምሳሌ ቋንቋ መግባቢያ ነው ታውቃለህ አይደል? ለምሳሌ አንተ ተወልደሃል አይደል? ከእናት ወጣሃል ተወለድክ ነው የሚባል ሌላ ስም የለውም። ክርስቶስም ደግሞ ተወለደ ነው የሚባለው አይደል? ሌላ ስም አትሰጠውም። ግን የክርስቶስ ተወለደ ማለት አንተም ተወለድክ ማለት አንድ አይደለም። አንተ በተፈጥሮ ነው የተወለድከው የግድ ስለሆነ ነው እናትና አባቴታ ነው። ክርስቶስ ግን ፈቅዶና መርጦ ነው የተወለደው። ስለዚህ የፍቃዱ ነው የተፈቀደ። እግዚአብሔር ይባርክ። ባይዘው አንተ በጣም ጥሩ ትምህርት እያስተማርክ ነው። እሺ ያ ቤልዬ ምን መሰለህ አሁን እኛ ዝም ብለን ቃላትን ስለተጠቀምነው ሳይሆን አሁን እኛ ክርስቶስን ባይዘው የሆነ ነገር ሆነ ስንል እኮ ተገብቶት አይደለም በራሱ በፍቃዱ የሚያደርገው ነገር ነው። ግን ሰውነንና መግባቢያ ቋንቋ ስላለን የሚመጥነውን ነገር ለመስጠት እንሞክራለን። ግን ክርስቶስ ግን የመጣበት ዋናው ዓላማው ሕይወት ሊሰጠን ስለሆነ ሕይወት የሚሰጥብን መንገዶችን ደግሞ ተናግሯል። ያው ቀደም እንዳነበብኩልህ ያው ለክርስቶስ የተሰጠ ነገር በሙሉ ያው ባለችና ቋንቋ እንግለጽ በሚል ነው እንጂ አሁን ክርስቶስ ሞተ ሲባል ሰው ሞተ ሲባል አንድ አይደለም። ሰው በተፈጥሮ ነው የሚሞት፣ መሞቱ አይቀርም። አንድን ቃላት ስለተጠቀመ ሌላ ቦታ እንትን ስላለ እኔ ይሸፋፈናል ብዬ አልወስደውም። እና ቤልዬ እኔ የኔ ሐሳብ ምንድነው ክርስቶስን ቤዛ ነው ብላችሁ ከመናገር አልፎ ቤዛነቱን መቀበል አለብን ብዬ አምናለሁ። ምክንያቱም ክርስቶስ የመጣው ቤዛነቱን እንድንቀበለው ነው። ቤዛነቱን ደግሞ የምንቀበለው ቤዛ ነው ብለን መናገር ብቻ ሳይሆን የሰጠንን ትእዛዝ ሕይወት እንድታገኙብኝ ብሉኝ ጠጡኝ እንዳለው ስለዚህ አንተም ስጋው ደሙን መውሰድ አለብህ። አሁን ወደ ሌላ ሽፍት ሳናረገው ክርስቶስ ቤዛ ነው የሚለው ሁሉ ሰው ተስማምቶበታል። ያልተስማማበት የዓለም ቤዛ ሌላ የለም ከክርስቶስ ውጪ የሚለውን እነሱን ከተስማማን ጨረስን። ለምን ሌላ የዓለም ቤዛ ከክርስቶስ ውጪ የለም? ለምን ከክርስቶስ ውጪ የዓለም ቤዛም የሚባል መባልም ያለበት የለም ነው። ልክ ነህ። ግን እንዳልኩ ነው ቃሉን ብትጠቀመው መጠቀም አትችልም እንጂ መጠቀም ለምን መሰለህ የማትችለው አሁን እንደዚህ አይነት ነገሮች ቆይ ልንገርህ አንተ ሁሉ ተናግራል እኔ ደግሞ ልናገር። እንደዚህ አይነት ነገሮች ለምንድን ነው ጥፋታቸው? እና እናንተ አታምኑበት ትችላላችሁ። አንዳንድ መጽሐፍት ላይ ጭራሽ ማርያምን ሂጂና ለሰዎች ሙችላቸው ተብላ ሰዎችን ሞታ ከሲኦል ያወጣችበት መጽሐፍ አለ። ላትቀበሉ ትችላላችሁ አላውቅም። ግን ያንን ነገር ማራት ትችላለሽ። ያይን ሐሳቤን ልጨርስ ብዬ ነው የገባው። ምን መለሰለ ይሄ ወደ ተወሰደ ማለት ነው ሞታ ሰዎችን ከሲኦል እንዳወጣች ተደርጎ የተጻፉ ጽፎች ከምን የሚነሱ ናቸው? ችግር የለውም የዓለም ቤዛም ብንላት የሚለው ነገር ሲመጣ ነገ ለሌሎቹ ሳይፈንም ወይ አሁን ክርስቶስ ቤዛዊ ዓለም ነው ወይስ ሰው ላይ የተሳለው ወይስ ቤዛዊት ዓለም የሚለው ነው? የቱ ነው ሰው ላይ የተሳለው ምድር ላይ? ይሄ ነው ያለው ምን የሚለውን ከወሰድን ያውኛ የሰውን አመለካከት ሁሉንም ማወቅ ስለማንችል ይወል ገላትያ ላይ ምን ይላል? ክርስቶስ በፊታችሁ ተስሎ ነበር። ማን ነው ከክርስቶስ ዞር እንድትሉ አዚም ያደረገባችሁ አለ። አዚም ሲባል እኮ የሆነ መተት አይደለም፣ ትምህርት ነው። ከክርስቶስ ሰው ዞር እንዲል ትምህርት ነው ዞር የሚያደርገው ከክርስቶስ። ገላትያ ላይ የሚለው በፊታችሁ ላይ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ማን ነው አዚም ያደረገባችሁ ለእውነት እንዳትተዘዙ? እሺ ቤልዬ ግን እስቲ አንድ ጥያቄ ልጠይቅ። እንግዲህ ብዙ አውርተናል እናንተና የኛ ሄዲ ካንተ ጥያቄ አንድ ልቅደምና ልጠይቀው አንተ አንድ ላይ ተጠይቀዋለህ ትመልስለታለህ። ይቅርታ ግን
እሺ ቤሊ ጥሩ ተነጋገር አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን ታምናለህ አይደል አምላክ ሰው መሆኑን ፍጹም አምላክ ፍጹም ሰው ኦኬ ስለዚህ ሰው ሲሆን ሰውን ሁሉ ወክላ አምላክን የወለደችው ማን ነች ድንግል ማርያም ነች ሰውን ሁሉ ወክላ ሰው ዓለም ላይ ተፈጠረውን ሁሉ ወክላ ክርስቶስን የወለደች እሷ ነች አንድ ሰው ነው የሚወክለው አንነን ወክልና እኛ ቤዛ በሚል ተርጉመናል ስለዚህ የዓለም ወክልና የዓለም ቤዛ ናት የምንለው ከዛ አኳያ ነው አሁን ተረዳኸኝ ኦኬ ዝም ብለህ በሎጂክ ማለት ነው በሎጂክ ማለት ነው መጽሐፍ ቅዱሳዊ ቴዎሎጂካሊ አይደግፍም ወክልና ስለ ተቀበልከኝ ቤዛ የሚለው የግዕዝ ቃል ነው ትርጉሙ በቃ ወክልና ነው እኮ አይደል እንደዚህ ሲሆን እንደዚህ ብለህ እኮ ቴዎሎጂ አትሰራም አይደል ለምሳሌ ክርስቶስን የዓለም ቤዛ ስንል ዝም ብለን እንዲህ ይስራልን አይደለም ስለ እኮ ተቀበልሃል አይደል እኔ ወንድም ለምን ቤዛ ወክልና ስለ ሰው ነች ስላልከኝ እኮ ነው ሰው ነው ስላልከኝ በዛው አንድ ጥያቄ አይደለም አሁን ይሄንን በሎጂክ ለምሳሌ መጽሐፍ ቅዱሳዊ ካላስደገፍከው ምን ይሆናል ሎጂክ ይሆናል ማለት ነው አምላክን እሱ አልካድንም የዓለም ቤዛ የሚለው ነው ማለት አሁን አምላክ ከሰው ከተወለደ ሰው የሚለው ቃል የዓለም ሰው ነው ሌላ ሰው አይደለም ከሌላ እንግዲህ የተፈጠረ የለም ሰው የሚለው አይደል ይሄን ሰው ደግሞ ወኪል ሆና ተክታ መቤታችን ክርስቶስን ወልዳለች አይደል የተመረጠች እሷ ነች ሌላ ሰው አልተመረጠም ኦኬ አይደል ስለዚህ ለዓለም ወክላ ክርስቶስን የወለደች መቤታችን ነች በቃ ወክላ የሚለውን ቃል ወደ ግዙ ሰደውና ቤዛ በለው ሌላ ምንም እኮ አይደለም በቃ እኮ መጽሐፍ ቅዱሳዊ ለምሳሌ ዮሴፍ ክርስቶስን ሄሮድስ እንዳይገለው ዮሴፍ ግብጽ ይዞት ሄዷል አይደለም ስለዚህ ዮሴፍን የዓለም ቤዛ ማለት ይችላል ይቅርታ ቤሊ አንድ ጥያቄ ብቻ ልጠይቅ ቤሊ አሁን ቀደም ተነጋግረናል ስለዚህ ከተማመንን አንተ ለምንድን ነው ቅዱስ ቁርባን ማትወስደው ማለት ቅዱስ ቁርባን ዓለም ከህይወት ያጎላል አያጎልም ወስዳለሁ ነው ወዳጄ ታቅጠብ ይሄን ከተማመንን ስለዚህ አሁን ቤዛነት የሚገለጸው በዛ ነው እንግዲህ በተግባር እስከምናውቀው ድረስ አሁን ሙሴ ቤዛ ሆነ ማለት ስጋ ደሙን ተወስዳለ ማለት አይደል ቤዛ የሆነው በዛን ሰዓት ግን አሁን ቤዛነት ይሄ ህብስቱንና ወይኑን መውሰድ ነው ወይ ነው ቤዛ አታመጣልኝ ወዳጄ አይ ሎጂክ እናርገው እኮ ነው እኔ መጽሐፍ ቅዱስ እናርገው እያልኩ ነው ሄዳ አንዴ ላውራው ተላልፎ ሄዳ ሰላም እንደናችሁ ሁላችሁም 372 ሰው አለ ሁላችሁንም በእግዚአብሔር ሰላም ብያለሁ ደሜ ብርጋዴልንም ሁላችሁንም አመሰግናለሁና ቤሊ ሰላም ነው ቤሊ እንዴት ነህ ዳሬ ሰላም ነው አለን ያው የምንተዋወቀው ሌላ ቤት ነው እና ደህና ነው ሆይ አለን አለሁልህ እንዴት ነህ አለን ጥያቄ ምንድነው መሰለ ድንግል ኢየሱስ ክርስቶስ ስጋዋ ስጋ ከነፍሷ ነፍስ እንደነሳ ታምናለህ አምናለሁ ወዳጄ ከስጋዋ ስጋ ከነሳ የሷን ስጋ ነው አይደል የለበሰው ተከከላ
እኮ ስለዚህ የእሷ ስጋ ቤዛ ሆኗል ማለት እንችላለን። አይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል መጽሐፍ ቅዱስ። በማርያም ስጋ አይልም፣ በገዛ ደሙ። አሁን አንተ ለምሳሌ በከናትህ ከተወለድክ በኋላ ያ ስጋ ያንተ ነው። ወስደሃል ወይ ከናትህ የሆነ ነገር? አዎ ልክ ነው። ግን ያ ስጋ ያንተ ነው እንጂ ካለበለዚያ እሷ ራሷ ከነ አናና ኢያቄም ስለወሰደች ክርስቶስ ወደዛ ውስጥ ልናስገባው ነው? እንደዛ ሎጂኩ አያስኬደንም። አይ ሎጂክ ሳይሆን ለምሳሌ እኔ ልልህ የፈለኩት ምንድነው እናትና አባት ላንተ ቤዛ እንደሆኑ ታምናለህ? ወደዚህ ምድር አምጥተውኛል። ቤዛ የሚለው ቃል አይዶን ነው ይገባቸዋል አይገባቸውም አላውቅም። ላንተ አላበልሁም አላጠጡህም ጫማና ልብስ አጠጥተውኛል። ትምህርት ቤትም አስተማሪዎች ያስተምረውኛል። ብዙ በህይወቴ ውስጥ አስተዋጽኦች ደረጃቸው ላይ እንጂ ብዙ ሰዎች በህይወቴ አስተዋጽኦ ያደረጓሉ። ቤልዬ ቋንቋ ነገር አይዶን ነው በቃ የዓለም በጣም የምወድ በጣም የማከብር በጣም በሷ የእምነት አብር እንዴት እንደመረጣት ሁሌ የምደነቅ ሰው ነኝ። ከሷ ጋር የሚገናኝ አይደለም። ግን የምትጠቀምበት አነጋገር ግን አሁን የሷ ደግሞ ዘጸአት 20 ላይ 16 እና ምሳሌ 13 ስምር ቤዛ እንደሆነ ይናገራል። ለነፍሳችን ለዛውም ገንዘብና ሀብት የነፍስ ቤዛ ነው ይላል ዘጸአት 20 ላይ ከቁጥር 16። አሁን ይሄንን ቃል ይችላል ትይዋለሽ